ጤና ይስጥልኝ ፕሮግራማችን ተከታታዮች እንደምን ሰነበታችሁ? ይህ የጥበብ ጎጆ የተሰኘው ፕሮግራም ነው። በዚህ ፕሮግራም እንደተለመደው ቤተሰባዊ ማህበራዊ ጉዳዮችና እንዲሁም ማህበረሰብን ይጠቅማል የምንላቸውን የግል ታሪኮችን ይዘን የምንቀርብበት ፕሮግራም ነው። አብራችሁን እንድትቆዩ እየጋበዝኳችሁ ይህንን ቤት ላይክ፣ ሰብስክራይብ እና ሼር ማድረግን ሳትዘነጉ አብራችሁን እንድትቆዩ ጋብዛችኋለሁ። ዛሬ ይዤላችሁ የምቀርበው ፕሮግራም ከጋብቻ በፊት የተዘነጋ ብዙ ሰው ቸል ያለው ነገር ግን እጅግ አደገኛ የሆነ ትውልድ ሁሉ ሊያስተውለው የሚገባ ርዕስ ነው። ይህም ከጋብቻ በፊት የጤንነት ምርመራን በተመለከተ ነው። ጥንዶች ለማግባት ካሰቡበት ጊዜ ጀምሮ አብረው በጓደኝነት በቆዩበት ጊዜ አይመረመሩም። ግን ለጋብቻ በተዘጋጁ ጊዜ ምናልባት በቤተ ክርስቲያን በሌሎች ሴንተሮች ምርመራ እንዲያደርጉ ይጠየቃሉ። ያኔ HIV ብቻ ነው ሰው ተመርምሮ ውጤቱን ይዞ የሚሄደው ወይም ደግሞ እርጉዝ መሆናቸውና አለመሆናቸው በተለይ ለሃይማኖት ተቋማት። ነገር ግን ከዚያ ያለፈ እጅግ አደገኛ የሆኑ የጤንነት ችግሮች ይኖራሉ። እነዚህን ከጋብቻ በፊት ነው ቼክ አድርጎ መግባት የሚያስፈልገው። አሁን ላይ በተለያዩ ምክንያቶች ሰዎች በጣም ይታመማሉ እና ሐኪም ቤት ሲሄዱ ምናልባት አደገኛ ህመም እንዳለባቸው የማይድን ህመም እንዳለባቸው ሲነገራቸው ወደ ጋብቻ ለመግባት በጣም ይፋጠናሉ፣ ብዙ ገንዘብ ያፈሳሉ እና ምንም አይነት የጤንነት ምርመራ ሳይደረግ ሌላውን ወይም ደግሞ የሚያገቡትን ሰው አግብተው ኑሮ ይጀምራሉ። ብዙም ሳይቆዩ ደግሞ አንደኛው ወገን ሊለይ ይችላል፣ ወይ አንድ ልጅ ይወለዳል፣ ካልሆነም እንዲሁም ሊለይ ይችላል። ይህ የብዙዎችን ህይወት ለአደጋ አሳልፎ የሰጠ ነው። ስለዚህ ከጋብቻ በፊት ጥንዶች መመርመር ሲመረመሩ HIV ብቻ ሳይሆን ሄፓታይተስ ቢ አለ፣ እንደዚሁ የማይድን ብዙ ጊዜ ከአንዱ ወደ ሌላው ሊተላለፍ የሚችል ሌሎች ክሮኒክ የሆኑ የማይድኑ በህይወት ዘመን ሁሉ ሕክምና የሚፈልጉ ህመሞች አሉ። የልብ ህመም፣ ካንሰር፣ እንደገናም ደግሞ የስኳር ህመም፣ የደም ግፊት፣ የአእምሮ ህመም፣ ኢፒሌፕቲክ ለምሳሌ የሚጥል በሽታ፣ እነዚህን የመሳሰሉ ህመሞች አሉ። ሌሎችም ብዙ ህመሞች አሉ በህክምና የሚረጋገጡ። ለምሳሌ መውለድ መቻልና አለመቻል ከጋብቻ በፊት ነው ሰዎች ማረጋገጥ ያለባቸው። ወንዱም ሴቷም ያለመውለድ ችግር ሊገጥማቸው ይችላል። ይሄንን ከጋብቻ በፊት ማወቃቸው ለምን ይጠቅማል? ወስነው እንዲገቡ አንደኛው ለሌላኛው ወገን ችግሩን አውቆ ሊረዳው ወስኖ መግባት አለበት። አውቆ ከገባ ራሱ ዋጋ ለመክፈል ዝግጁ ነው። ነገር ግን ሳይነገር ምንም ኢንፎርሜሽን በሌለበት ከተጋቡ በኋላ ለምን የትኛውም አሁን እድሜ ልክ መድኃኒት የሚያስውጥ ህመም የራሱ ኮምፕሊኬሽኖች አሉ። ደስታ ይሰርቃል፣ ሌሎች ሊገኙ የሚችሉ ከዛ ማህበራዊ ጉዳቶች ይኖሩታል፣ ስነ ልቦናን ይጎዳል፣ ፋይናንሻሊ ገንዘብ በተከታታይ ለህክምና ይወጣል። ይሄ አደገኛ ነው። ነገር ግን አውቀው ቀድሞ አንዱ የሌላውን ችግር አውቆ ቢገባ ሁሌ በዘመኑ ያንን ሰው ሊረዳው አሉ። እንደዚህ የሚያደርጉ በቅርብም በተለያዩ ሚዲያዎች የሚቀርቡ ኩላሊቱ ፌል ያደረገን ለማግባት ወስነው ያገቡ አሉ። ለምን? አውቀው ነው፣ መጀመሪያውኑ ተረድተው ነው። የሰውየውን ችግር ስለተረዱ በዚህ ፍቅራቸው መወጣት ደስ ይላቸዋል። ነገር ግን ምንም ኢንፎርሜሽን በሌለበት በተለይ አሁን ውጭ የሚኖሩ ይመጣሉ። ማንም ሴት ደግሞ እንደ ሀገር ውስጥ የምትኖር ሴት ወይም ሀገር ውስጥ የሚኖር ወንድ ከውጭ የትዳር ጥያቄ ሲመጣላቸው በደስታ ነው ይሄንን የሚቀበሉት። ለምን? ሁሉም ሰው እዛ ሲሄድ የተሻለ ኑሮ ስለሚፈልግ። ከዚህ የተነሳ ምንም አይነት ምርመራ አይደረግም። ይመጣሉ፣ ይጋባሉ፣ ይሄዳሉ። እዛ ሲሄዱ ግን የሚገጥሟቸው የተለያዩ ብዙ ችግሮች ይኖራሉ። ስለዚህ ከጋብቻ በፊት ሙሉ ምርመራ፣ አሁን ላይ ሁሉንም ነገር መመርመር ይቻላል፣ በደም ውስጥ ያለውን ችግር። ይሄ ማለት ሰውየው ስለታመመ ወይም ሴትዮዋ ስለታመመች ይለያያሉ ማለት አይደለም። ግን አብረው ለመቀጠል ይወስናሉ። ችግሩን አውቀው ወደ ራሳቸው ወስደው አስበውበት በዘመኔ ሁሉ ይሄን ሰው እረዳዋለሁ፣ ዋጋ እከፍላለሁ ብሎ መግባት ይኖራል። ወይም እሷም እንደዚህ ልትል ትችላለች፣ እሱም ደግሞ በዘመኔ ሁሉ እረዳታለሁ፣ አብሬያት እኖራለሁ። እኔ አንድ የሚገርሙኝ ጮኛሞች ነበሩ እና በጮኝነት ረጅም ጊዜ ቆይተዋል። በሆነ ጊዜ ትታመማለች። ስትታመም ወደ ሕክምና ሲወስዷት
የማህፀን እጢ ውስጧ በጣም አድጓል። ስለዚህ ማህፀኗ ሪሙቭ መደረግ አለበት ተብሎ ተነገረ። ሁሉም ሰው አዘነ። ሊጋቡ የቀረቡ ናቸው። ከዚያው የልጅቱ ቤተሰቦች ጠሩት። በጣም የሚወዱት ልጅ ነው፣ እሷም በጣም የምትወደድ ሴት ነች። ጠሩ። ከዛ ያለውን ችግር ልጃችን እንዲህ አይነት ነገር ገጥሟታል፣ ልትወልድ አትችልም፣ ስለዚህ ይቅርብህ፣ እንወድሃለን፣ አንተ ሌላ ትዳር መስርተህ ማግባት መውለድ ትችላለህ የሚል ሀሳብ አቀረቡለት። በፍጹም እኔ ለልጅ ብዬ አይደለም እሷን ማገባት፣ እስከ እድሜ ልኬ ድረስ አብሬያት ልኖር፣ ልጅ ከሌላ ጉዲፈቻ ውስጥ ማሳደግ እንችላለን፣ ችግር የለውም። ችግሩን አወቀ። ተጋቡ። ለረጅም ዓመት 2 ልጆች ጉዲፈቻ ወስደው እያሳደጉ በደስታ ይኖራሉ። ነገር ግን ይሄ በተደበቀበት ሳይነገር ያለውን ችግር አንዱ ለሌላው ሼር ሳያደርግ እንዲሁ በደፈናው ይጋባሉ። ከዛ በኋላ አንደኛው ወገን ጥቂት ጊዜ የማይችለው ለምን ያልሰማው ኢንፎርሜሽን ነው ጥሎ ሊሄድ ይችላል። እሱ አይደለም ያ መዘዝ፣ የጤንነት መዘዝ ደግሞ በራሳቸው ብቻ አበቃም። ለምሳሌ ሴቷ የምትወልድ ከሆነ አንዳንድ ጊዜ ብዙ ጊዜ መድኃኒት በመዋጥ ከህመሙ የተነሳ ጤናማ ልጅ ያለ መውለድ እድሉ ሊገጥማቸው ይችላል። ሳትነግረው ሳትታከም ስኳር ቢኖርባት የስኳሯን መጠን አስተካክላ ካልወለደች አንዲት ሴት ህፃኑ ሲወለድ ሌላ ችግር ይመጣበታል። ስለዚህ ከጋብቻ በፊት ምርመራን ማድረግ የሚያስፈልገው ለዚህ ነው፣ ጥንቃቄ ለማድረግ ነው። እና ይሄ ባልሆነበት የሚፈጠሩ ነገሮች በአብዛኛው በህፃናት ላይ በማህበረሰቡ መካከል በሚኖረው ኑሮ ጉዳትን እያስከተለ ስለሆነ ጥንዶች ትፋቀራላችሁ፣ በጮኝነት ብዙ ጊዜ ቆይታችሁ ሊሆን ይችላል። ግን ወደ ጋብቻ ከመግባታችሁ በፊት የጤንነት ምርመራ ማድረግ አስፈላጊ ነው። ይህ ለምንድን ነው? ቀሪውን ጊዜ ተጋግዛችሁ በግልጽ ተዋውቃችሁ እንድትገቡ ነው። ለምሳሌ ሲመረመሩ እሱ መውለድ አይችልም ተብሎ ቢባል ያቺ ሴት አይ እኔ ልጅ መውለድ ፈልጋለሁ፣ ስለዚህ መለየት ፈልጋለሁ ብትል ከጋብቻ በፊት ብትለያይ ጥሩ ነው። ነገር ግን ሳይነገራት ገብቶ ወደ ትዳር ተገብቶ ብዙ ጊዜ ዋጋ ልትከፍል ትችላለች። እሱ የራሱን ችግር ያውቃል፣ እሷ ደግሞ ከዛሬ ነገ ልጅ ወልዳለሁ ብላ ትጠብቃለች። መጨረሻ ላይ እድሜ ይሄዳል፣ ሳይወልዱ ይቀራሉ። ወይም ደግሞ ጥላ ልትወጣ ትችላለች፣ ያንን ትዳር ልታፈርሰውም ትችላለች። ከዚህ ሁሉ በፊት ጤንነትን በትክክል ማረጋገጥ፣ ማንም ማንንም እንዳይከስ፣ ማንም የምንም ምክንያት እንዳይሆን ሁለቱም ተስማምተው ከተዘጋጁ በኋላ ወደ ሰርግ ሴርሞኒ ከመሄዳቸው በፊት ወይም ቃል ኪዳን የሚገቡትም ወደ ቃል ኪዳን ከመሄዳቸው በፊት ጤንነትን ማረጋገጥ ወሳኝ ነው። የተገለጡ የሚታዩ ጉድለቶች፣ ችግሮች ሊኖሩ ይችላሉ። የሚታዩትን ሰው አምኖ ይቀበላል። የማይታዩ ግን የተሰወሩ ችግሮች በቀሪው ዘመን ላይ የሚያመጡት ጫና ከፍተኛ ስለሚሆን ልጆች ያለ አባት ይቀራሉ ወይም ልጆች ያለ እናት ይቀራሉ። ይሄ ደግሞ እጅግ አደገኛ ነው። በአንደኛ ወገን ላይ ጫና፣ በልጆች ላይ ጫና ስለሚያስከትል ቀድሞ መመርመር፣ ከጋብቻ በፊት ቀድሞ ኤቭሪቲንግ መመርመር አስፈላጊ ነው። ስለዚህ እኔ ይሄንን በጣም በትኩረት ነው የምነግራችሁ። ወጣቶች ወደ ጋብቻ ልትገቡ የተዘጋጃችሁ ከየትም ሲመጣ መቀበል ጥሩ ነው፣ ግን የማታውቁትን ሰው ለማግባት አትቸኩሉ። ጤንነት ሳትመረመሩ አትቸኩሉ። ስለዚህ ይሄ የጤንነት ጉዳይ አሳሳቢ የሆነ ስለመጣ ከኤችአይቪ ውጭ የሚተላለፉ በሽታዎችም እንዳሉ በማወቅ ሌላው ደግሞ የማይድኑ በሽታዎች ሁሉ ጊዜ ገንዘብ የሚያስወጡ ጤንነትን የሚጎዱ አንደኛው ወገን እየታመመ ሌላው ያንን ወገን ለማስታመም ፈቃደኛ መሆንም አለመሆንም ሊኖር ስለሚችል እርስ በርስ መጎዳዳት እንዳይመጣ መውለድ መቻልና አለመቻልን ቀድሞ ቼክ ማድረግ በምርመራ የሚታወቅ ስለሆነ ስለዚህ ተማምናችሁ ፈቅዳችሁ አብራችሁ መዝለቅ የምትችሉበት ህይወት እንዲፈጠር ከመቸኮል ይልቅ በጥንቃቄ ቆም ብሎ ማሰብ ጥሩ ነው። በተለይ ከውጭ የምትመጡ ወንድሞቻችን እህቶቻችን ምርመራ መታችሁ አድርጋችሁ አግቡ እንጂ ዝም ብላችሁ ልጆችን የራሳችሁ ችግር እያለ ልጆችን ማግባት አደጋ አለው። በቅርብ ጊዜ እንደዚሁ የሚፈጠሩ ብዙ አላስፈላጊ የሆኑ ነገሮች አሉና እባካችሁ ከጋብቻ ፊት ጤንነት ይቀድማል። ጤንነትን ቼክ አድርጉ። ከዛ በኋላ ጤናማ ህይወትን ለመኖር ለመተጋገዝ ዋጋ እርስ በርስ ለመክፈል ስለሚጠቅም ቀድሞ መመርመር አስፈላጊ ነው እላለሁ።
አመሰግናለሁ። ዛሬ ይዤላችሁ የቀረብኩት ፕሮግራም ይሄ ነው። ከጋብቻ በፊት ሙሉ የጤንነት ምርመራ እንድናደርግ ነው የምጋብዛችሁ። ይህም ፕሮግራም አሁንም ሰብስክራይብ፣ ላይክ እና ሼር ማድረግን እንዳትዘነጉ። አመሰግናለሁ።